የሸኔ መሪ እንጂ የኢትዮጵያ መሪ አይደለም። በኢትዮጵያ የታሰበ ነገር አለ። በአዲስ አበባ እሱን ነው የምነግራችሁ። ሰልፍ ሊወጡ ነው። የተወሰኑ ሰዎችን ሰልፍ ሊያስወጣ ነው አብይ እና ዳንኤል ክብረት፣ አዳነች አበቤ ከማጋ ዘጸአት ቸርች የሚባል አለ። ዳንኤል ክብረት ቢሞት ሸኔ ላይ ሐሳብ አይሰጥም። ቢሞት የዋሃቢ እስላም ላይ ሐሳብ አይሰጥም። ኢትዮጵያ ውስጥ የሃይማኖት ጦርነት እንዲጀመር እየገፋፋ ያለው ማን ነው? አላህ Subhanahu Wa Ta'ala ያው ትእዛዝ ለመፈጸም ዛሬ ላይ በዝግጅት ላይ እንገኛለን ኢንሻአላህ። አላህ Subhanahu Wa Ta'ala ደግሞ በዚሁ ሸሃዳን እስከናገኝ ድረስ ጽናቱን እንዲሰጠን ለምንዋለን። አዩሃል ኩፋር ወልሙርተዲን እናንተ ከሃዲያንና ከዲን ወደ ኋላ የተመለሳችሁት አላችሁበት ድረስ እንደምንመጣ ኢንሻአላህ እንተማመናለን ማለት ነው። በአላህ Subhanahu Wa Ta'ala ፍቃድ ካላችሁበት ድረስ በርድም ይሁን በክላሽ እንመጣችኋለን ኢንሻአላህ። ብንሰርቅም ባንሰርቅም እንኳን ክርስቲያኑ መሬት እንኳን ኦርቶዶክስ ሆነ ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። በኢትዮጵያ የታሰበ ነገር አለ። በአዲስ አበባ እሱን ነው የምነግራችሁ። በአዲስ አበባ የታሰበው ምንድነው? በአዲስ አበባ የታሰበው ምንድነው? ሰልፍ ሊወጡ ነው። የተወሰኑ ሰዎችን ሰልፍ ሊያስወጣ ነው አብይ እና ዳንኤል ክብረት፣ አዳነች አበቤ ከማጋ ዘጸአት ቸርች የሚባል አለ። የዮናታን ቸርች አለ። የምናምን እንደዚህ አሉ። እነዚህ ነጠላ ለብሰው መስቀል አድርገው ይወጡና መኪና ሊያቃጥሉ ጥቂት ሰዎች ሊሉ ከዛ በኋላ በዛ ሰበብ ሊያስሩ ነው የተፈለገው። የሰማችሁኝ ነው? ሊያስሩ፣ አባቶችን ሊያስሩ፣ ሌሎችን ሊያስሩ ነው የተፈለገው። አንድ ሰው ቤተ ክርስቲያን ተረክበዋለች። አሁን አባይነህ ካሴ ዲያቆን መጥራት አይችልም። ያኔ ባለፈው ከአባይነህ ጋር የተጣላ ነው። በዚህ ነው አንተ አሜሪካ ሆነ ቤተ ክርስቲያን ሳጠራ መጥራት የለብህም ነው ያለው። ከምህረተአብ ጋር የተጣላ ነው። በዚህ ነው ቤተ ክርስቲያን ሳትጣራ አንተ ለምን ትጣራለህ ብየው ማለት ነው። ለምን ትጣራለህ ብየው። ዘመድኩን መጥራት አይችልም። ጀርመን ተቀምጬ የድሃ ልጅ ውጣ ብዬ የድሃ ልጅ እንዲሞት ማነኝና እኔ ምን ማንዴት አለኝ? ምን ስልጣን አለኝ? እኔ እዚህ ተወሽቄ አንተን ውጣና ሙት። አንተ ያለ ህግ የሚሆን ነገር የለም። ቤተ ክርስቲያን ግን ተረክቧለች። ቤተ ክርስቲያን ምን ብላለች? በ5 ቀን ውስጥ 3 ቀን ይጸለያል። በመጨረሻው ቀን ታቦታት በሙሉ ከመንበራቸው ይወጣሉ። እንደ ጥምቀት ከተማውን ይዞራሉ። በቤቱ የሚቀር የለም። እናየዋለን። ዳንኤል ክብረት ቢሞት ሸኔ ላይ ሐሳብ አይሰጥም። ቢሞት የዋሃቢ እስላም ላይ ሐሳብ አይሰጥም። እሱ አፉን እንዲከፍት እና እንዲያዋርድ እንዲያኳስስ የተመረጠው የእናት አባቱን ሀገር ወሎን ያደገበትን ጎጃምን ነው። ሌላ ነገር የሚያዋርደው እሱን ነው። ልጁ ጎጃም ናት። ሴት ልጁ ጎጃም ናት። በችግር ውስጥ ናት ያለችው። አግኝቻታለሁ። 2-3 እንዲረዳት አድርጌያለሁ። በእንትና በኩል ረድቷታል። ይሄ ኢዜማው ኢንጂነር ማን ነው ዮሐንስ ማለት ነው የሚባለው፣ በሱ በኩል 2-3 60 ሺህ ብር ምናምን ሰጥቷታል። የልጁ እናት በከባድ ችግር ውስጥ ነው ያለችው። በከባድ ስቃይ ውስጥ ልጁ እንዴት አይነት ቆንጆ ልጅ አለችው! እንዴት አይነት ውብ ልጅ አለችው! እንዴት አይነት ልጅ ውብ አለችው! ከሁለተኛ ሚስቱ የሚወልደው ልጅ አባቱን እንደናፈቀ ያው እዛው አለ። ከአመረ የሚወለደው ማለት ነው። እንግዲህ ከ3ኛ የሚወለደው ይሄንን ገበና ሸፍነው ያዙለት። በእውነት የአማራ ክልል ያሉ ማህበረ ቅዱሳኖች ናቸው። ግን እሷንም ግን ሊረዷት አልቻሉም። እግዚአብሔር ካለ እንግዲህ የዘመድ ቲቪ ስለጀመረ አንድ ቀን ኃላፊነት ስላለብን የዳንኤል ክብረትን ልጅ ከኔ ጋር በጣም እንገናኛለን። ከኔ ጋር በጣም እናወራለን። ምንም ልረዳት አልቻልኩም። ቢረዳት ጥሩ ነው። እንዲህ አይነት የተፈጠረበት ስለሆነ አማራ ምንም ማድረግ አንችልም። ግን አማራ ያሸንፋል። ኢትዮጵያ ውስጥ የሃይማኖት ጦርነት እንዲጀመር እየገፋፋ ያለው ማን ነው? አላህ Subhanahu Wa Ta'ala ያው ትእዛዝ ለመፈጸም ዛሬ ላይ በዝግጅት ላይ እንገኛለን ኢንሻአላህ። አላህ Subhanahu Wa Ta'ala ደግሞ በዚሁ ሸሃዳን እስከናገኝ ድረስ ጽናቱን እንዲሰጠን ለምንዋለን። አዩሃል ኩፋር ወልሙርተዲን እናንተ ከሃዲያንና ከዲን ወደ ኋላ የተመለሳችሁት
አላችሁበት ድረስ እንደምንመጣ ኢንሻአላህ እንተማመናለን ማለት ነው። በአላህ ሱብሓነሁ ወተዓላ ፍቃድ ካላችሁበት ድረስ በርድም ይሁን በክላሽ እንመጣችኋለን ኢንሻአላህ። በሂጅራ ወደ ኋላ የቀራችሁ ሰዎች ሂጅራን ማድረግ የማይመቻችሁ ከሆነ እንኳን ባላችሁበት ካዲያኖችን በምትችሉት አጋጣሚ መዋጋት እንዳለባችሁ አስተላልፋለሁ። ክርስቲያኖችን ማረድ ነው። ይሄው ጂሃድ ማለት ምንድነው ማለት ክርስቲያኖችን ማረድ ነው። ያው ምንም ልዩነት የለውም። ያለ ጂሃድ ያለ ትግል ነስር የለም። ያለ ጂሃድ ያለ ትግል የኢስላም ዳር ድንበር ሊከበር አይችልም። የኢስላም ባንዲራ ከፍ ብሎ እንዲውለበለብ ምድር በአላህ ሸሪዓ እንድትተዳደር ጂሃድ ግድ ነው። ጂሃድ ከሌለ እስልምና ውበት የለውም። ሁሌ መስዋዕት በመክፈል ሁሌ በመበደል መብት ሊገኝ አይችልምና ስለዚህ እስከ ቤተክርስቲያኑ እስከ ገዳሙ ነው። አዎ በትክክል በለው እያልኩ ነው። ይሄ ሌባ ካልጠፋ ሰላም አይገኝም። ወላሂ ነው የምላችሁ። ወላሂ ጳጳስ ሁሉ ሳይቀመጥ እመነኝ። ጥያቄ ያለኝ እኔ አብዛኛው ሙስሊም ሃይማኖቱ የሚለው ነገር ተግባሪ ነው አይደለም። አብዛኛው በሚችለው ነገር ለመተግበር የሚሞክር ነው። ምናልባት ረዱ የሚለው ነገር ከታዘዝን እስካሁን ምን አቆያችሁ አዱኛ? እሱ እንኳን ምናልባት አልችል ብለንም ሊሆን ይችላል። ታዘን አለማድረጋችን እኮ ለምን እስከዛሬ ያቆይ ነው የታዘነውን ሁሉ ስለማላደርግ ነው እስከማንችላቸው ሆኖ አርገን ሊሆን ይችላል። ባለፈው ስንናገር ሐሰት ነው ብላችሁ በጣም ብዙ አውርታችሁ ነበር። አሁንም ሊያርደና ሊያጠፋ በቡድን ተደራጅቶ እየሰለጠነ ያለ አካል አለ። በቤታችሁ፣ በሀገራችሁ፣ በመንደራችሁ እንመጣላችኋለን እየተባለ እየተዛተብህ አንተ ግን ዓላማና ስራ ሌላ ነው። ለክርስቲያን ሆነ መቆም እንኳን አልቻለም። እኛ ክርስቲያኖች በኢየሱስ ክርስቶስ ግንድነት ላይ የበቀልን ቅርንጫፎች ነን። ሌላኛው ቅርንጫፍ ሲመታ አንተን የማይሰማ ከሆነ በአርሲ በሌላም ቦታ የሚገደሉ ክርስቲያኖች ሞታቸው አንተን ካላንገበገበና ካልተሰማ አንተን በኢየሱስ ክርስቶስ ግንድነት ላይ የሌለ ቅርንጫፍ ነህ። ስለዚህ የአንዱ ክርስቲያን መሞትና የአንዱ ክርስቲያን መሰቃየት ለአንተ ሊሰማ ይገባል። ምክንያቱም አንተ በክርስቶስ ግንድነት ላይ የበቀልክ ቅርንጫፍ ነህ። እንዲሁም አሁን ያሉት መቃቃሮችና ግጭቶች በምን ምክንያትና እንዴት ተፈጠሩ የሚለውን ይናገራሉ። በሙስሊሙና በሌላው ሃይማኖት ተከታይ ይሄ ሁሉ ጉድ መሻከር የመጣው እነሱ ከመጡ በኋላ ዋሃብያ ረብሻ ሲኖር ነው የሚያተርፈው። ሰላም ከሆነ ጸጥ ካለ መስጊድ ካልተቃጠለ ረብሻ ከሌላው ሃይማኖትም ጋር እርስ በርስ ካልመጣ ይደርቅባቸዋል። አክራሪ ጽንፈኛ ኤስአይኤስ ቦኮ ሐራም አልሸባብ አልቃኢዳ ሀገርህ ላይ እየተስፋፋ ነውና ይሄን በጋራ እንታገል። አሁን ጎንደር ላይ ተቀጣጠለ ብለው ተወራቢ ምናምን አገሯን ሊያያይዙ ሲሉ ስለ የክርስቲያኑ አንዳንድ ስነ ምግባር ያለው ስላለ ሙስሊሙም እነሱ ስለጠሩት ብቻ ቶሎ ተነስቶ እንትን ስለማይል እንጂ የሃይማኖት መጨፋጨፍ የሃይማኖት ጠብ አድርገው ሁሉን ሊያስጨርሱት ነበር የፈለገው። እነሱ አይኤስአይኤስ አይደሉም ማለት መታለል ነው። ነገ መጅሊስን ይዘው ኢትዮጵያን ባንዲ ካረጉ በኋላ አይኤስአይኤስ አይሆኑም ወይ? ይሄ መታለል ነው የሚሆነውና የሙፍቲ ጥሪ ትክክለኛ ነው። ሌላውም ልቅስ እንደ መንግስትም ሆነ ፕሮቴስታንትም ይሁን ካቶሊክም ይሁን ሌላውም ኦርቶዶክሱም ይሄ አብሮ መኖር አይገኝም። እነዚህ ሰዎች ተቋምን ተቆጣጥረው እነዚህ ሰዎች መስጊድን ተቆጣጥረው ነገ ለልጅ ለትውልድ የምናተርፈው ሌላ ጉዳይ ስለሆነ ስለዚህ አሁን ሀገር ላይ እየታዩ ያሉት መቃቃሮችና ግጭቶች እንዲሁም ወደፊት የሚፈጠሩ ጦርነቶች በእነዚህ ሰዎች ምክንያት እንደተጀመረ ሁላችሁ ማወቅ አለባችሁ። አሁንም ሀገራችን ኢትዮጵያ ላይ አይኤስአይኤስ ቦኮ ሐራም ሊፈጠር የሚችለው በእነዚህ ሰዎች አማካኝነት ነው። ይሄንም የነገሩኝ እኛ አባት ናቸው፣ እውነተኛ ሰው ስለሆኑ ማለት ነው። አሁንም የሚሞቱ ክርስቲያኖች ቁጥር አልቀነሰም። በየቀን ክርስቲያኖች እየተገደሉ ነው። በማን እንደሚገደሉ ደግሞ እናውቃለን። እንዲሁም እኛ ክርስቲያኖች ከማንም ማህበረሰብና ሃይማኖት ጋር ግጭት ውስጥ መግባት አንፈልግም። ምክንያቱም ጌታችን በሐዋርያው ቅዱስ ጳውሎስ አንደበት አድሮ ቢቻላችሁ እስከ ሁሉ ጋር በሰላም ኑሩ ብሎ አዞናልና። ግን ይሄን ሁሉ ድንበር ጥሳችሁ መጣችሁ እንግደላችሁ እንረዳችሁ ካላችሁ ግን እኛ ለሰላም የተዘረጋ እጃችን ለሴፍም ለጦርነትም እንደሚዘረጋ ማወቅ አለባችሁ። እስከዛሬው ድረስ ተከባብረን በሰላም እንድንኖርን አሁንም ደግሞ በሰላም ተከባብረን ብንኖርና ሀገራችንን ብናስቀጥላት ጥሩ ነው። ካልሆነ ግን እናንተ ለምትወስዱት እርምጃ ምን አይነት እርምጃ መውሰድ እንዳለብን አባታችን ብፁዕ አቡነ ሉቃስ ያስረዱናል። ወደ እነሱ እንለፍ። የባህር ወገን አባባሌ በገጀራ ከመሞት በስለት ከሚቆራርጥህ መሳሪያህን ይዘህ ታጥቀህ ያየህ እንደሆነ የወንድ በር ይሰጥሃል። ነፍስ ነው እንደያዘ ደመ ነፍስ ነው እንደያለ ከአንተ ውስጥ ያለው ደም የእሱም ደም ይፈሳል። ይገለኛል ብሎ ስለሚፈራ የወንድ በር ይለቅልሃል። አሟሟትህም እንትን ይላል። ዝም ብለህ አትሞት። ተደራጅ ነው የሚለው ወገኔ። የፈሪ ሞት አትሞት። የፈሪ ሞት መሞት በጣም አስከፊ ነው፣ ደስ አይልም። የአባታችን ቡራኪያቸው ይደረሰን በረከታቸውም ይደርብን። እንዲሁም እንደዚህ አይነት አባቶችን እግዚአብሔር ያብዛልን። አሁንም ተኝተ ያለ ክርስቲያን ንቃ፣ ሀገርን፣ ቤተክርስቲያንን፣ ቤተሰብን ጠብቅ። አለበለዚያ መጥፋት ነው። ባለበት ተደራጅተህ ሀገርን፣ ቤተክርስቲያንን፣ ቤተሰብን ከዚህ ክፉ አውሬና አዳኝ ጠብቅ። አሁንም መጣችሁ ደግሞ ይሄ ነገር ውሸት ነው ብላችሁ ማስተባበያ የምትሰጡ ብዙ ሰዎች እንዳላችሁ የታወቀ ነው፣ ከኛ ከክርስቲያኖችም እንዲሁም ከነዛ ወገን ማለት ነው። ግን መልሱ ምንድነው? የእናንተ መገለጫችሁ ይሄ ነው። የዋሃብያ ታርጋው ምንድነው ካልክ መዋሸት ነው። ስለዚህ የእናንተን ማስተባበያ አንሰማም። እንዲሁም በእነዚህ ሃይማኖት ውስጥ የምትገኙ አባቶች ልጆቻችሁን ብትመክሩ አሁን ያሉበት መንገድ ጥሩ እንዳልሆነ ብታስረባቸው ጥሩ ነው። አለበለዚያ ግን እናንተም የገፈቱ ቀማሽ እንደምትሆኑ እንዳትዘነጉት። የአባቶቻችንም ልጆቻችንን አንኮልን በየአደባባዩ በየቤተክርስቲያኑ ሰላም ፍቅር እያላችሁ ከምትሰብኩ ይልቅ አሁን የመጣበትን ጦርነትና የታዘዘበትን አዋጅ እንዲያውቅና ራሱን እንዲጠብቅ እንዲደራጅ ብታደርጉ መልካም ነው። ወጣቶች ባላችሁበት ጠንቀቅ ነቃ ብላችሁ ራሳችሁን ጠብቁ። ለሀገራችሁና ለቤተክርስቲያናችሁ ያላችሁ እናንተ ናችሁና እግዚአብሔር አገልግሎታችንን ይባርክልን። ኃይል እግዚአብሔር ነው፣ ሰይፍ ጌዲዮን ነው። ይቆያል። የሁቱ ቱሲና የሂትለርን
የጄኖሳይድ ሂደት በማጥናት ኢትዮጵያ ውስጥ ያለው ሂደት ምን ያህል ይመሳሰላል የሚል ጥናት ተሰራ። የዛሬ 3 ዓመት ህዳር 12 ቀን ከትላንት ወዲያ 3ኛ ዓመቱ ነው። የጄኖሳይድ ዝግጅት በኢትዮጵያ በመረጃ ተጠናክሮ ሞዓ የታወጀ ቀን ተሰራይቷል። ቄሲሴን ላያዩት ይችላሉ። ምናልባት አላውቅም። እዚህ ላይ መጨረሻ አካባቢ ማስረጃዎች ይቀርባሉ። ዴፊኒሽኑን ትተን ለምሳሌ ሂደቱ ጄኖሳይድ ለመሆኑ የሁቱ ቱሲና የሂትለርን የጄኖሳይድ ሂደት በማጥናት ኢትዮጵያ ውስጥ ያለው ሂደት ምን ያህል ይመሳሰላል የሚል ጥናት ተሰራ። በዛ ጥናት መሰረት ጥቂቱን ለዛሬ ላቅርበው። ለምሳሌ ሁቶች ምን ብለው ነበረ ከመግደላቸው በፊት የሚያዙት? ከዛ እኛ ሀገር ናዚስ ምን ብሎ ነበር የሚያዘው? እኛ ሀገር የኦነግ ብልጽግና እንዴት ነው የሚያዘው? እንዲህ ነው የምናወዳደረው፣ እንዴት ነው የሚናገረው? እንዲህ ስናየው የጋራ ጠባይ ያላቸው ዝግጅቱን እየተናገርን ነው። እየፈጁ ነው በእርግጥ በዛ ጊዜ ግን ያው በማስረጃ ይቀመጥ ብለን ለምሳሌ ሁቶች እንዲህ ይላሉ። ሁቶች በሙሉ ማወቅ ያለባቸው ቱትሲ ሴቶች በሙሉ የትም ቦታ ቢሆኑም የሚሰሩት ለዘራቸው ነው። አሁን ሴቶቹን ሲለዩ ነው ሚስትን እንድትፈታ ለማድረግ ነው። ይሄን በቀለ ገርባ አትጋቡ እንዳሉት ወይንም እነ ጀዋር እስላምን ክርስቲያንን ብትሆኑ ከነፍጠኛ ጸሎት ቤት አትገኙ አብራችሁ አትጸልዩ እንዳሉት ማለት ነው። ሁቶች በሙሉ ማወቅ ያለባችሁ ቱትሲ ሴቶች ቱትሲዎችን ነው ኢላማ ያደረገው ጄኖሳይዱ። ቱትሲ ሴቶች ምንም ቢሆን ለዘራቸው ነው የሚሰሩት ብለው ነው ያስተማሩት። መጀመሪያ ሰው ሚስቱ ላይና ልጆቹ ላይ እንዲጨክን፣ ከዛ ቱትሲ ሴቶችን ያገባ የቱትሲ ሴቶችን ያፈቀረ ወይም የተወዳጀ የቱትሲ ሴቶችን በሴክሬታሪነት የቀጠረ ወይም በውቁባትነት የያዘ በሙሉ የሁቱ ጠላት ነው አሉ ማለት ነው። አሁን ጄኖሳይድ በንግግር ነው የሚጀመረው። ይሄን በሙሉ አርገውታል። ይሄንን ኦነጋውያኑ በሙሉ አርገውታል። አትጋቡም ብለዋል፣ አትቅጠሯቸው ብለዋል፣ አብራችሁ አትነግዱ ብለዋል። ቡና ኦርቶዶክስ የሆነ ሰው በአሁኑ ጊዜ መቱ፣ ጅማ፣ ጎሬ የቡና አብቃዮች ቦታ ወለጋ ቡና ያመርታሉ እንጂ መሸጥ አይችሉም። ለገበያ በራሳቸው መንገድ ማድረግ አይችሉም። ሀብት እንዳይዙ አምርተው ቁጭ ብለው ለሌላ ሰው ነው የሚሰጡት። አሁን በኢኮኖሚ ማድረግ አትጋቡ ቆይቷል። ማፋታት ከጀመሩ የመረራ ጉዲና ፓርቲም እነ ጀዋር ባሉበት አይደለ? እዛ ደብረ ናዝሬት ነው የት ነው አትጋቡ እና እኛን አግቡ ፍቱ ያለችው ያችኛዋ የነሱ ካድሬ ልጅ ሴት አይ ቲንክ መረራ እሷን አገባት መሰለኝ። አሁን በጣም እኮ የሚገርም ነው። አንድ ቪዲዮ ላሳይ ነበር ይቀር። ከዛ ሌላ የሚሉትን ናዚስ ምን ይል ነበረ? ሁሉንም የአይሁድ ምኩራብና ትምህርት ቤቶቻቸውን ማቃጠል። ከዛ ብልጽግና ኦሮሞማ ደግሞ ምን ይላል? የሚሉትን ነው። ማንኛውም ኦሮሞ ሀበሻ ማግባት ወይም ከነርሱ ጋር መጋባት የለበትም። ከጠላት ጋር በፍቅር መውደቅ አይገባም። ይሄ አንዱ ነው፣ የጄኖሳይድ መንገድ ነው። ይሄን እያየን መካደ ውስጥ መግባት አንችልም። ሌላ ምን ይላሉ ሁቶቹ? ማንኛውም ሁቱ ማወቅ ያለበት ሁቱ የሆኑ ሴቶች ልጆቻችንን የተሻለ የሚመቹ ታማኝና ቅን መሆናቸውን ነው። ሴቶች ልጆቻችን እሺ የሴትነት ሚስትነትና እናትነት ድርሻቸውንም በትክክል የሚወጡ መሆናቸው ነው። እንግዲህ ለራሳቸው እንትን ነው መሰለኝ። እነዚህ ደግሞ ሂትለር ምንድነው የሚለው? ቤቶቻቸውን መዝረፍ፣ በማቃጠል በማውደም ማሰቃየት፣ አይሁድ መኖር ያለባቸው በጎዳና ላይ ጂፕሲዎች ግድግዳ በሌላቸው ጣሪያ ስር መሆን አለበት። ይሄንን ስብሐት ነጋ ብሎታል። አማራ ሀገር የለውም ጂፕሲ ነው። ኦርቶዶክሶች አሁንም ያምናሉ እንዴ? ምን ዘላለም ያምናሉ እንዴ ብሏል እኮ እዛ ናሽናል ሆቴል ቁጭ ብለው እስጢፋኖስ ሲሳለሙ ሰዎች ህዝቡ በጣም ሲሞላ ወይ ህዝብ አሁንም ያምናል እንዴ ብሎ ይሄ ጄኖሳይድ ዝግጅትን ነው የሚያሳየው። ያንን ሃይማኖት ስትጠላው የኛ ሰዎች ደግሞ የኛ ኦሮሞማዎች ምን ይላሉ? መሬቱ፣ ንብረቱ፣ ማንነቱ፣ ቋንቋውና ባህሉ የኦሮሞ ነው። ይቺ ሀገር የኦሮሞ ናት።
በቃ ሌላው እዚህ መኖር የለበትም። ሁለተኛ የውቱ ሴቶች በሙሉ ባሎቻችሁን፣ ወንድሞቻችሁንና ልጆቻችሁን ወደ ምክንያታዊነት ለማምጣት ንቆች መሆን አለባችሁ። ሴቶቹን ሲያሰለጥን ሂትለር ምን ይላል? የሃይማኖት መጽሐፎቻቸውን በሙሉ መውሰድ ማውደም ይላል። ኦሮሞማ ምን ይላል? ማንኛውም ኦሮሞ በሀበሻ ለቅሶም ሆነ ሰርግ ላይ መሳተፍ የለበትም። ለኛም ስጠን የአንተ ባለሟል ሙሴን የመረጥከው 40 ቀናት ጾሞ ታቦትን ሰጣው፣ ፊቱም ተለውጦ ብርሃን ከበበው። ነብዩ ዳንኤልም ስጋን ጠጅን ንቆ ጥሬ ቆረጠመ፣ ጾመም ከምቾት ርቆ። ፊቱም አምሮ ታየ፣ ሰውነቱ ወፍሮ፣ ጾም አላከሳው በዚህ ዓለም ኑሮ። እግዚአብሔርም ሰጠው ጥበብና ዕውቀት፣ ማስተዋል አደለው ከጾሙ በረከት። ሐዋርያት ጾመው ጸጋ ተሰጣቸው፣ ዞሮ አገለገሉ ኃይል ብርታት ሆንካቸው። እኛም እንጾማለን በረከትን ሽተን፣ ጌታ ሆይ አስበን መልካም ነገር ስጠን። ነገ ህዳር 17 አቤት አቤት አቤት! እንኳን አደረሳችሁ። በእውነት ስሟን በመጥራት ብቻ፣ ዝክሯን በመዘከር ብቻ፣ በስሟ በመማፀን ብቻ እስከ 15 ትውልድ ድረስ የምታስምርና ማንኛውም ሰው ትንሽም ይሁን ትልቅ፣ በትልቅም ይሁን በትንሽ ችግር ላይ ሆኖ በእኔ አምኖ በአንቺ ስም ተማጽኖ አምላከ ቅድስት ወለተ ጴጥሮስ ሆይ እባክህን እርዳኝ፣ እባክህን ችግሬን አስወግድልኝ ብሎ ቢጠይቀኝና ቢማጸነኝ ችግሩን አስወግጄ እጽፍ ድርብን በረከትን ዋጋን እሰጠዋለሁ የተባለች ቅድስት ናት። በተጋድሎ ሕይወቷ የጣና ባህር ውስጥ ገብታ ጸሎት ስታደርግ እንደ ፀሐይ ታበራ የነበረች ቅድስት ናት። በ26 ዓመት የተጋድሎ ሕይወቷ ውስጥ አፄ ሱስንዮስን የተከራከረች፣ ካቶሊኮችን ያሳፈረች፣ ስለ ኦርቶዶክስ ተዋህዶ ሃይማኖቷ ብላ የተንገላታች፣ የተሰደደች፣ ጽኑ መከራን የተቀበለች፣ የተገረፈች፣ ራቁቷን በአህያ ላይ ተደርጋ የተጎተተች፣ ከዚህም ደግሞ በላይ እሳት ውስጥ ተጨምራ እሳቱን እንደ ውሃ የምታቀዘቅዝ፣ እሳት የማያቃጥላት የማይነካት ቅድስት ናት። ይህች ስም አጠራሯ የከበረና የከበደ ጻድቅ ወሰማዕት ዲያቆናዊት እናታችን ቅድስት ወለተ ጴጥሮስ ናት። ነገ ህዳር 17 የዕረፍት በዓሏ ነው። አደራ ይህንን ቪዲዮ በድጋሜ የምትችሉ 17 ጊዜ፣ የማትችሉ ደግሞ ቢያንስ 3 ጊዜ ኮፒ ሊንክ አድርጉልኝ፣ ለሁሉም ይዳረሳል። በተለይ ወላጆች አደራ ለሴቶች ልጆቻችሁ ይህንን ቪዲዮ አሳዩልኝ ብዬ ጠይቃቸዋለሁ። እናታችን ቅድስት ወለተ ጴጥሮስ ከአባቷ ከባሕር ሰገድና ከእናቷ ከክርስቶስ እበያ ሐምሌ 16 ቀን ተጸንሳ ሚያዝያ 16 ቀን የተወለደች ሲሆን በወቅቱ በነበረው በሊቀ ጳጳሱ ትእዛዝ የአፄ ሱስንዮስ አማካሪ የሆነውን መልክዓ ክርስቶስን አግብታ 3 ልጆችን የወለደች ሲሆን በተድላና በደስታ እየኖረች እያለ ግን ሁከት መንፈሳዊ ተሰማትና አቤቱ ጌታዬና አምላኬ ኢየሱስ ክርስቶስ ሆይ እነዚህ የማሳድጋቸው 3ቱ ልጆች አንተን የማይጠቅሙና የማያገለግሉ የማያስደስቱ ከሆነ ውሰድልኝ ብላ ጸሎት አደረገች። እግዚአብሔርም እሷን ለተሻለ ነገር መርጧታልና እነዚህ 3ቱ ልጆቿን በሞት ወስዷቸዋል። ከዚህ በኋላም ይህ ዓለም ለእኔ አያስፈልገኝም በማለት ወደ ምንና ሕይወት ልትገባ ስታስብ ባለቤቷ መልክዓ ክርስቶስ ያለውን ጉልበት፣ ሀብት፣ ንብረትና የአፄ ሱስንዮስ አማካሪ እንደመሆኑ መጠን ስልጣኑን በመጠቀም እጅግ በጣም ብዙ ያስቸገራት ቢሆንም እናታችን ግን ያንን ሁሉ ሀብት ንብረት የሞቀ ቤቷን ትታ ወደ ጣና ሐይቅ ገዳም ሄዳ መንናለች። በዚያ በጣና ባህርም ሆና በተጋድሎ ላይ እያለች በዚህ አካባቢ የነበረው አገረ ገዢ ጣዖት አምላኪና ጨካኝ ነበርና ከትልቅ ተራራ ላይ ወስዶ ወደ ገደል ቢያስጥላትም ሊቀ መላእክት ቅዱስ ሚካኤል መጥቶ ወደ ብሔረ ሕያዋን ወስዷታል። ከዚያም ደግሞ ወደ ብሔረ ብፁዓንም ወስዶ ብሔረ ብፁዓንን ካስጎበኛት በኋላ ወደ ዋልድባ ገዳም አምጥቶ በዋልድባ ገዳም አስቀምጧታል። ታዲያ በዚህ በዋልድባ ገዳም እያለችም ንጉሡ አፄ ሱስንዮስና ባለቤቷ አማካሪው መልክዓ ክርስቶስ የካቶሊክን እምነት እንደተከተሉ በሰማች ጊዜ ጎንደር ቤተ መንግሥታቸው ደንቀዝ ቀጥታ መጣችና ተከራከረቻቸው። በዚህ ጊዜ ንጉሡ በመበሳጨት ራቆቷን አድርጎ በገመድ እግሯ ላይ አሳስሮ በከብት ላይ አድርጎ የጎንደር ከተማን መሬት ለመሬት እየጎተቱ እንዲያዞሯት አድርጓል። ከዚህም መከራ ልዑል እግዚአብሔር አድኗታል። ምክንያቱም እርሷ በሰማዕትነት እንድታልፍ አልፈለገምና። አፄ ሱስንዮስም ምንም ነገር ቢያደርግ እንዳልሞተችና እንዳልተጎዳች በአወቀ ጊዜ ወደ ፈለግሽበት ሂጂ ብሎ በሰላም ለቋታል። ከዚህም በኋላ እናታችን ቅድስት ወለተ ጴጥሮስ በምናኔዋ ጸንታለች። በምናኔ ላይ እያለች የምትመገበውም የመረረ ቅጠል ኮሶና አመድ ብቻ ነበር። እናታችን ቅድስት ወለተ ጴጥሮስ ብዙ ቅዱሳን የፈሩበትን ታላቁ አባታችን የካንሰሩ ፈዋሽ አቡነ ሐራ ድንግል ያደጉበትንና በዲቁና የቀደሱበትን ሬማ መድኃኔዓለምን ያሰራች ሲሆን በዚያም ሙታንን እያስነሳች ድውያንን እየፈወሰች ብዙ ድንቅ ድንቅ ተአምራትን እያደረገች ከኖረች በኋላ ህዳር 17 ቀን ከዚህ ዓለም ሕይወት ተገላግላለች። የእናታችን የቅድስት ወለተ ጴጥሮስ ክቡርና የተቀደሰ አጽሟም በዚሁ በሬማ መድኃኔዓለም ቤተክርስቲያን ገዳም ውስጥ የሚገኝ ሲሆን በዕረፍቷ ጊዜም ከሬማ መድኃኔዓለም እስከ ሰማይ ድረስ የብርሃን ድንኳን ለ40 ቀን ያክል ተተክሎ ነበር። ታዲያ እናታችን ቅድስት ወለተ ጴጥሮስ እጅግ በጣም የምትታወቅበት አንድ ትልቅ ተጋድሎ አለ። እርሱም በዋልድባ ገዳም ውስጥ እያለች አንዲት ክፉ በጣም አስቸጋሪ መነኩሴ ገጥማት ነበር።
ታዲያ ይህቺ መነኩሴ ምንም ነገር ቢያደርጉላት አታመሰግንም ነበር። እንዲያውም ጥሩ ነገር በሚያደርጉላት ሰዓት ትራገማለች፣ ትሳደባለች፣ ትማታለች። እጅግ በጣም የሚገርመው ነገር ግን እናታችን ቅድስት ወለተ ጴጥሮስንም የተማገደ የማገዶ እንጨት ፍልጥ እያወጣች ሁሉ ትደበድባት ነበር። ታዲያ ይህቺ ቅድስት እናታችን ቅድስት ወለተ ጴጥሮስ ግን ምንም ሳታማርር ይህችን መነኩሴት ታገለግላት ነበር። በዚህ አይነት ሁኔታ ለተወሰኑ ዓመታት ካገለገለቻት በኋላ ይህቺ መነኩሴ ታርፋለች። በዚህ ሰዓት እናታችን ቅድስት ወለተ ጴጥሮስ ምርር ብላ አልቅሳና አዝና ትቀብራታለች። ታዲያ ከቀበረቻትም በኋላ ወዳጆቿ ይመጡና ቆይ ምን ሆነሽ ነው እንደዚህ ሆነሽ አምርረሽ ያለቀስሽው? ይህቺ ክፉ መነኩሴ በማረፏ ይህቺ ክፉ ሽማግሌ በማረፏ እኮ አንቺ ነጻ ወጥተሻል፣ እንዲያውም ደስ ሊልሽ ነው የሚገባ። ለምንድን ነው እንደዛ ሆነሽ ያለቀስሽው አሏት። እዚህ ላይ ነው ዋናው ትምህርት ያለ። እንግዲህ ወገኖቼ በደንብ አዳምጡ። እናታችን ቅድስት ወለተ ጴጥሮስም ወዳጆቼ ንብን ታውቋታላችሁ? ንብ መልከጥፉና ክፉ ናት። ስራዋና ጸባዩም አስቸጋሪ ነው። ሰው ፈችም ትጎዳለች፣ አብሶም ደግሞ ለሞት ልትዳረግ ትችላለች። ማንም የንብን ጸባይ አይወደውም፣ ማሯን ግን ይወደዋል። ከንብ ይልቅ ዝንብ ጸባዩዋ መልካም ነው። አትናደፍም፣ አትጎዳም፣ ክፉ መርዝም የላትም። መርዝም ቢኖራት ደግሞ ለሞት አይዳርግም። ዝንብን የንብን ያክል ማንም አይፈራትም። ነገር ግን ዝንብ ማርን አትሰጥም። የሰው ልጅ የንብን ጸባይ ታግሶ መርዟንም ተከላክሎ ለማሯ ሲል አብሯት ይኖራል። የሰው ልጅ ስለ ንብ መርዝና ክፋት አያስብም፣ ይልቁንስ ስለ ማሯ ነው የሚያስበው። ከእኔም ጋር የሆነው እንደርሱ ነው። ይህች ሴት ጸባይዋ ክፉ ነው፣ ከእርሷ ግን ብዙ በረከትን አግኝቻለሁ። የዚህችን መነኩሴ ጸባይ ታግሼ መርዟንም ተከላክዬ እኔ እጅግ በጣም ብዙ ማር ቆርጫለሁ። እናንተ መናደፏንና መርዟን ብቻ ነው ያያችሁት፣ ማሯን ግን በፍጹም ሊታያችሁ አልቻለም። እኔ ደግሞ ማሯ እንጂ ፈጽሞ መናደፏ አልታየኝም አለቻቸው። ወገኖቼ ከዚህች ቅድስት ተጋድሎ እኛ ምን ልንማር እንችላለን? መልሱን በኮሜንት እጠብቃለሁ። ይህንን ትምህርትም አደራ ብያለሁ፣ ለሁሉም ሰው እንዲዳረስ አድርጉልኝ። መድኃኔዓለም ኢየሱስ ክርስቶስ ከታላቋ ኢትዮጵያዊት ጻድቅ ወሰማዕት ዲያቆናዊት እናታችን ቅድስት ወለተ ጴጥሮስ ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን። ብንሰርቅም ባንሰርቅም እንኳን ክርስቲያኑን መሬቴ እንኳን ኦርቶዶክስ ሆን